የምንዋደደው ከልጅነቴ ጀምሮ ስሙ ግን ካሊዶ ነው እና እንዴት ነው ነገሩ ሲባል ለእግሬ መንገድ ለመንገዴ ብርሃን ነው እና ምንድነው አላመነም። ወንድሜ በዚህ ዘመን ካመነውም ራሱ ተመርጦ አይደል እንዴ? ጴንጤ ስለሆነ እኮ ሰው አይጋባም። አሁን ለምሳሌ ነጠላ አርገው ምንድነው ነጭ ቀሚስ አርገው አይታል በቴሌቪዥን ቃላዋዲ ሌላ ሚኖር ይሆናል አይዶና አላቅም፣ ግን ቃላዋዲን አውቃለሁ። አሁን እዛ ያሉ አሉ ወንጌል የገባቸው ድኛለሁ ጸድቅ ያለው የሚሉ አሉ። ነጠላ አርገዋል፣ ጋቢ አርገዋል። አሁን ከነሱ ውስጥ አንዱ ያ ወንጌል የገባው ልጅ እህትህን ላግባት ቢለኝ እምቢ ልለው ነው ዴቭ እንዴ ምን ነው ነጠላ አርጎ ሊያገባት ነው እንዴ? ጋቢ አርጎ አግኝቼ ነው እዚህ ኮታ አርጎ ፈርዞ አሜን ነው ሃሌሉያ ምናምን ቀረ ድነሃል ሲሉት እሱን ጌታ ያውቃል። ዞር በል ጸድቀሃል። አይ እሱ ጌታ ነው የሚያውቀው። ራባሹ የለም ራባሹ ሻምናን የለም። እህትን የሚያክል ነገር ለእንዳንተ አይነት አውራ ይሰጥ እና ከክርስቲያንም ተመርጦ ነው የገባው ወንጌል ቃሉ እንደገባው በመጽሐፍ ቅዱስ ክርስትናን እንደጀመረ አጣራለሁ። ይሄን ሳጣራ ክርስትናን በልሳን ነው የጀመረው። ይሄን ሳጣራ ክርስትናን በቃሉ ነው የጀመረው። እናቴ ይሄኛው ነው የሚሻል። ልጅቱን ይራባሻ ሰላባታ ብለ ማስተዳደር አትችልም። በእግዚአብሔር ቃል ነው የምታስተዳድራት። እሷ ፍቅር እየፈለገች ካንተ ሮማንቲክ ነገር እየፈለገች አይደለም። ሃሌሉያ ራባሶሻቴና ማክራ ጌታ ነው ፍቅር ኖ የጌታ ፍቅር አጋፔ ነው። ሴቶቹ ደግሞ የሚፈልጉት ሌላ ፍቅር አለ። መዝናናት ይፈልጋሉ፣ መጫወት ይፈልጋሉ፣ ሽርሽር ይፈልጋሉ፣ ወክ ማድረግ ይፈልጋሉ ወዘተ አይደለም። ምን መሰለሽ ጌታ ምናምን ያንተን ከሴት ጋር እኮ ነው እያወራ ያለው ሴት ምንድን የምትፈልገውና አጣቅም ያ ለቀረው ቸርች አለ አምጣት። እኛ ቆሮንቶስ ማቴዎስ እያስጠናን ነው ታጠናለች። አንተ ደግሞ ጌታ የሰጠ በተጨማሪ እንድታንሸራሽራት ነው እንድታዝናናት ነው። ካፍቴሪያ ወስደ አዝናናት ነው አንሸራሽራት ነው። ፍቅርን ገለጥላት ነው። ወድሻለሁ አፈቅርሻለሁ ምናምን ይሄ ፍቅር ቃላቶች ማለት ነው። ክርስቲያን ሴቶች ድንጋይ ናቸው ያለሃል፣ ስሜት የላቸውም ያለሃል፣ ፍቅር ቃላት አይፈልጉም ያለ ማን ነው? እንደዚህ እና እዚህ እኮ ነው አሕዛብ የሚያምራቸው። አሕዛብ ሴኬም የሚያምራቸው ሴኬም መጣና ይናገራታል አልኩ። በቃ እንደ ወይኔ አንቺን የምትመስል ልጅ አለች እንዲህ በዓለም ላይ ምናምን ይላል። በቃ ወከክ እኔ ይላል ወንድማችን እድሜ 40 ነው እና ላገባ አስባለሁ፣ ግን የጌታ ፈቃድ ይሁን አይሁን አላውቅም ይላል። 40 ዓመት ሆኖ ሰው የጌታ ፈቃድ ይሁን አይሁን ላገባ እያሰብኩ አይባልም። ለምን? አንደኛ በተገለጠ መጽሐፉ ተጽፏል። ሰው ማግባት በሚገባው እድሜ በደረሰ ጊዜ ያግባ ብሎ አዞታል። አሁን ለዚህ ለየት ያለ ጸሎት ፕሮግራም ያዝ። ጌታ ሆይ በእርግጥ አሁን 46 ዓመቴ ነው እንዳገባች እፈልጋለሁ። ይሄ ሰውዬ የጌታን ፈቃድ ማወቅ ፈልጎ አይደል። ባጭሩ ሴት ጠይቄ ማግባት የምችል አይደለሁም፣ ፈሪ ነኝ። ስለዚህ በተአምር እንደ አዳም አይኔን ስከፍ ሴትዮዋ አጠገቤ ትቆም ብሎ ከመጸለይ ውጪ ትርጉም የለው። ምክንያቱም ተገልጧል። አንድ ነገር የጌታ ፈቃድ ነው አይደለም ለማለት ከቃሉ ጋር ይስማማል አይስማማም ቀላል ነው። ጥቅስ አለው የለውም። ስለዚህ እዚህ ውስጥ እድሜው ለትዳር የደረሰና ሚስቱን የሚያበላበት የሚያለብስበት በቂ ገቢ ያለው ሰው እንዲያገባ የማን ፈቃድ ነው ማለት ነው? የጌታ ፈቃድ ነው። ከቃሉ ጋር ይስማማል። ብታገባ ጌታ ይከብራል እና ቃሉ ይደግፋል። አንተ ማድረግ ያለብህ ምንድነው? ጌታ ስለፈቀደልህ ጌታም ስለሚከብርበት ከቃሉም ጋር ስለሚስማማ ምንድን ማድረግ ወደ ሶስተኛው ስቴፕ ወደ ሌላኛው ስቴፕ ትሄዳለህ። ምን? ሚስትን የሚፈልግ መልካም አረገ። በቃ የጌታ ፈቃድ ነው። ጌታም ይከብራል፣ ቃሉም ይደግፋል። ተነስተ ምን መፈለግ ብቻ ነው? ምንድን ሚስት መፈለግ አይንን ጨፍነ ሳይሆን ከፍተህም ከተሳካ ተጨፍኖ ሚስት አይፈለግ። በደንብ ከፍተ። በዚህ ዘመን ደግሞ ጭራሽ ጨፍና አይሆን፣ በደንብ ከፍተ ነው የሚሆነው። አሁንም በዚህ ከወጣቶች ጋር በተያያዘ ይሁንና ጌታ ሆይ ማግባት የሚገባኝ እድሜ ጋር ደርሻለሁ፣ ግን እማታምንች ልጅቷ የማያምን ነው ልጁ ብዬ ብል
ከቃሉ ጋር አይሄድም ማለት ነው። ስለዚህ የማን ፈቃድ አይደለም ነው? የእግዚአብሔር ፈቃድ አይደለም። የሆነ ውስብስብ መንገድ አትሂዱ። ጌታ ሆይ ምን ትላለህ በዚህ ነገር ላይ? ፈቃድ ነው አይደለም? በልቤ ተናገረኝ፣ በውስጤ ተናገረኝ አይደለም። ከቃሉ ጋር ካልሄደ የማን ፈቃድ አይደለም ነው? የእግዚአብሔር ፈቃድ አይደለም። ለመሰላችሁ የሆነ ልዩ አገልጋይ የምትፈልጉት አሁን ካንቺ ጋር ያለው እሱ ባልሽ አይደለም የሚል የምትፈልጉት የተጻፈውን ነገር ለመጠቀም ስለማትፈልጉ ነው። የተጻፈው ነገር ላይ ያለውን ነገር ከፈጸምከው አለቀ። የጌታን ፈቃድ አውቀሃል። የጌታ እጅ አለበት፣ የጌታ ፈቃድ አለበት በዛ ውስጥ። በተጻፈው ጥቅስ ውስጥ ለምሳሌ እንደው ዝም ብዬ ሁለተኛ ቆሮንቶስ 6:14 የሚያምን ከማያምን ጋር ምን ንብረት አለው ይላል አይደል? ክርስቶስ ከቤልሆር ጋር ማለት ዓለማውያንን ከሚገዛው ዓለማዊ መንፈስ ጋር ዲሞን ጋር ምን ተካፋይነት አለው? አለቀ። ስለዚህ ወድጃት ነው ወድጀው ነው ምናምን አይሰራም ማለት ነው። የሚያምን ከማያምን ጋር ምን ንብረት አለው ካለ ከማያምን ጋር ህብረት መጀመር የማን ፈቃድ አይደለም ነው? የጌታ ፈቃድ አይደለም። ምንም ማካበድ ማወሳሰብ አያስፈልገው፣ ቀላል ነው ማለት ነው። እዚህ ውስጥ ያላችሁ ማግባት የምትፈልጉ ሰዎች በጋብቻችሁ ማን እንዲከብር ፈልጋችሁ? ራስ እንድትከብር? ጓደኞች ሁሉ አግብተዋል፣ አንተ ብቻ ነህ ያላገባው፣ ስለዚህ ከነሱ በታች ሆነሃል እና በዛ ልትከብር ነው? ወይስ ባንተ ጋብቻ ኢየሱስ ይከብራል ብለህ ነው? እሺ ድግሱንስ እንዴት ነው ማድረግ የፈለከው? ድግስ እናተ አባት የብዙ ሰው ሰርግ በልተዋልና እነሱን ለማስከበር አንዳንድ ጴንጤ ድግስ ስለዚህ ነው የሚበላሸው። በዚህ በኩል ቃሪቦ በዚህ በኩል ጠጅ የሚቀርብበት ምክንያት ለእግዚአብሔርም ክብር ለወላጅም ክብር ተውሉ። ወላጅ ሌላ ነው ሃይማኖቱ። እንደ እኔ ስንት ሰው ሰርግ ጠጥቻለሁ በልቻለሁኝ፣ ቃሪቦ ብቻ አይሆንም ታሰድበኛል። እና በዚህ በኩል ጠላ ጠጅ ለሚፈልጉ በዚህ በኩል ቃሪቦ ምናምን፣ ይሄኛው ለእግዚአብሔር ክብር ይሄኛው ለቤተሰብ ክብር። ሰርጋችን እንኳን ራሱ ይሄ ድግሱ እንኳን ለእግዚአብሔር ክብር የሚዘጋጅ አይደለም። ዲናት ለናቴ ክብር ለአባቴ ክብር። የመኪናው ውድድር ውስጥ እንገባለን ደግሞ እንደው ዝም አንድ ምሳሌ እኮ ለማቅረብ የመኪና ውድድር የእንትና የከሊስ ሰርግ ቀን 10 መኪና ነው የመጣው፣ የኔ 20 ነው ማደርገው። ከዛስ እንከራያለን፣ ማናቀውን ሰው ሁሉ በሰው መኪና እንደረድራለን። ለማን ክብር? ይሄ መኪና ሰልፍ እንኳን ለአንተ ክብር ነው ለእግዚአብሔር ክብር ነው ወይስ ስለተጠሩ የመጡ ናቸው? ስለተጠሩ መጥተው ከሆነ ጥሩ ነው፣ ግን ምናደርገው ነገር ሁሉ ለእግዚአብሔር ክብር ነው የምናደርገው ወይስ ለማን ክብር ነው? ለራስ ነው ለቤተሰብ? ወላጆቼ ሰው ድግስ እየበሉ ነውና ስንት ዘመን የኖሩት፣ በእኔ ሰርግማ ሰፈር መንደሩ መደሰት አለበት። ስለዚህ ለክርስቲያን ወንድሞቼ ይሄውና በዚህ በኩል ይሄን የፈረደበት ቃሪቦ ወይ ብርዝ አለ፣ በዚህ በኩል ደግሞ ጠጅ። ከዛ ሰርጋችሁ ለእግዚአብሔር ክብር ይሁን ለሰይጣን ይሁን ማይታው ምስቅልቁል ይወጣ። በዚህ በኩል እኔም ወጋየሁ እንደ ሰው አምላክ ብርዝ ነው ለአምላክ ምስጋና ይድረሰው ይላል እንዴ። ኪቦርድም ስለሌለ በዚህ በኩል ይጨስልሃል አዋራው። ጠጁም አለ ምን አለ። አንተ ምን አይነት ሙሽራ እንደምትሆን በቃ ጓደኞቼ ቸርች እዚህ ጋር ቆመዋል። በቃ እኔም ወጋየሁ እንደ ሰው እኔም ወጋየሁ እዚህ ይመጣል እመናው ጴንጤ ይዋጥልሃል። ለምን ሲባል ለእግዚአብሔርም ክብር ለሰውም ክብር ሰርታ አትችል። የኔም ክብር ብለ እግዚአብሔርም ክብር ብለ አይሆን። ከዛ የሚያስጠላ ሰርግ ትሳቀቃለህ። እኛ እዚህ ጋር ሆነን ቃሪቦ ምን ያህል ያነቃቃ፣ ቁጥራችንም ትንሽ ነው። ሞት ትንልልሃለን በቃ ከዚህም የሚበል እዛ ጋ በስማም በቃ ድብልቅልቅልቅ ባቢሎን ይሆንልሃል፣ አዛጦን ይሆንልሃል። አንተ በማል የሌለ ሰርግ በቃ አሁን የሚያሳዝነው የሚቀጥለው እሑድ ትመጣለህ። ቆፍጠን ማለት ምታረገውን ሁሉ አይማየ የኔ ክርስቲያን ሰርግ ነው እኔ ጭፈራ ምናምን ተሳክሮ በጠርሙስ መደባደብ መፈነካከት በኔ ሰርግ ላይ ማደርገውን ሁሉ ለእግዚአብሔር በኔ ሰርግ ላይ ኢየሱስ ከመጣ ይበቃል። ሰፈር ሰው ከመጣ በስነ ስርዓት አርፎ ውሃውን ጠጥቶ ምግቡን በልቶ ስንዘምር ዘምሮ ከደበር ነው መሄድ መብቱ። እኛ ግን ዘምረን ለእግዚአብሔር ክብር ነው ብሎ ማለት። አንድ ወንድሜ በጣም ቆራጥ ነው፣ እሱም ሚስቱም
ቆራጥ ናቸውና አንዳንድ ጊዜ ቆረጥ ስትሉ ነው ቤተሰብ ለጊዜው በቃ እንደውም ሰርግሽ ላይ ማልገኝም እንደውም ይቅር ምናምን የሚሉት ውሸታቸው ነው። ከዛ በኋላ አይ በእኛ ሰርግ አይቻልም ሁለቱም አሉ። እንግዲህ እንደዛ ከሆነ አልመጣምም ሰርጉም ላይ አልገኝ ምናምን አሉ። ቀኑ ደረሰ ሳምንት ልጆቹ ንቅንቃዩ አባት በዚህ ይሽከረከ በጭራሽ ልጅቱ ሞቼ ይገኛል የኔ ሰርግ ላይ አይሆን በቃ እዛው ቸርች ነው የምንጨርሰው እዛችሁ ኩኪሷ ምናምን ተዘጋጃለች እዛው መዝሙር እዛው ምንጠራው የሰፈር ሰው ሁሉ እዛ ነው የሚመጣው። እኔ እዚህ ድንኳን ጥዬ እንትን ካላልኩኝ ካልተጨፈረ ነው ባንድ ካልመጣ ነው አለች 3 ቀን በቃ ዘጓት አንመጣም አንገኝ። ከዛ በኋላ እሑድ ከሰዓት 8 ሰዓት ላይ ነበር ሰርጉ እና ስንመጣ ያጅበን ስንመጣ ወላጅ ፊት ለፊት ተደርድሮልሃል አበሻ ለብሰው ምናምን ብለው አባትየው ቁጭ ብለው ምን ያመጣል የኃጢአተኛ ፉከራ አጭር ነው ይላል መጽሐፍ ቅዱስ ኢዮብ ላይ ዝም ብሎ ከዚህ አያልፉ ጦቴን አውጥቼ ነው ምረግምሽ ኢየሱስ ቲና ምናምን እርገሚ ምክንያቱም የለማ አይሰራማ ኢየሱስ እንጨት ላይ ተሰቅሏል። እንጨት ላይ ስለተሰቀለ አይደለም ጦት ሁለቱ ጦት ቢወጣ ምንም የሚመጣ ነገር የለም። በኢየሱስ ቀልድ የለም። ለወላጅ ክብር ለእናት ክብር ብሎ ነገር የለም። ለኢየሱስ ክብር ነው ምን የተወለድነው ምን ኖሮም ምን ሞተው እዛ አሳምራለሁ ብለ ሰው አስደስታለሁ ብለ ሰርግ አዛጦን ሆኖ ሰርግ ባቢሎን ሆኖ ድብልቅልቅ ወጥቶ በዚህ ዱርዬውን ስንመልስ በዚህ በኩል መከራ ስንበላ እንውላለን ማለት ነው። አይ ለእግዚአብሔር ክብር አድርገው አሁን በጮኝነትም በትዳርም ጊዜው በየትኛውም ነገር ቢዝነስም ልጀምር ምን ልበስ ስትል ይሄ ነገር የማደርገው ነገር ለኢየሱስ ክብር ያመጣል አያመጣም? አየው ሁሉ ዓለም ሁሉ ያገባል እኮ አንተ የምታገባው ግን ለማን ክብር ነው? ለኢየሱስ ክብር ነው። ዓለም ሁሉ ይሰርጋል እኮ አንተ የምትሰርገው ለማን ክብር? ለኢየሱስ ክብር። የታደለ ለቅሶውን እንኳን ለእግዚአብሔር ክብር ያውለዋል። ብዙ ወንድሞች ምስክርነት እኔ ጣም የወንጌል ኃይል የቃሉ ኃይል አሁን ባነሳ ስለሚጠቅም እኔ ትዝ ይለኛል ወንድም ፊሽ ያለችውን አንድ ሴት ልጁ ሞታበት ቀብር ላይ እሱ ነው የሰበከው። ልጅቷን እዚህ ጋር አስተኝቶ እሱ ስለ ዘላለም ሕይወት ስለ ትንሣኤ ስለሚመጣው ክብር ያወራል። የታደለ ለቅሶውን ቀብሩን ለእግዚአብሔር ክብር ያውለዋል። ኢየሱስን ያከብርበታል። ያ ቀን ሾኪንግ ነው ለሁላችን። ልጁን ማለት የደረሰች ልጁን አንዲት ሴት ልጁን አሰኝቶ ሰው ይሰብካል ወንጌል። አየ ታደለ ለዚህ ያደርጋል። ሰው ሰርጉን እንኳን ለእግዚአብሔር ክብር ማድረግ ያቅተዋል። ሰርጉን እንኳን ማለት ይሄ ወንዲሻ ምን ይመስለች ሴት ልጁን አጥቶ በቃ ቀብሩ ላይ ድንኳን ውስጥ የከተማው መነጋገሪያ። ከዛ በግልጽ ማለት ነው ሰዎች የእናንተ አምላክ እውነተኛ አምላክ ነው እስኪ በግልጽ ማጠብቋቸው የከተማ ሰዎች ሌላ ሃይማኖት ውስጥ ያሉ ሰው የታደለ ሰው በቤቱ የመጣበትን መከራ እንኳን አጋጣሚውን ለእግዚአብሔር ክብር ይጠራ። ሰርግህን እና ለምንድን ነው ልታገቡ የፈለጋችሁት? እህቴ ወይም ወንድሜ ለምንድን ልታጨ የፈለከው? ለማጨት የፈለከው? አሕዛብም ያጫሉ። አንተም እንደነሱ ነው ያሰብከው? ወይስ ማጨቴ ለእግዚአብሔር ክብር ነው ነው? ወይስ ካፍቴሪያ ስትሄድ ሁሉም ሁለት ሆኖ ተቀምጧል፣ አንተ ሁሌ ብቻ ነው የምትቀመጠው? ሆድ ብሶ ነው ወይስ ለእግዚአብሔር ክብር ነው? አንቺስ ለምንድን ነው ልታጭ የፈለግሽው? ሴቷ እያንዳንዱ ሴት ሶስተኛ ሁለተኛ ሙከራ ላይ ነች ያለችው ወይም ሶስተኛዋ ጋር ነች ያለችው። አንቺስ ከዛሬ ሰው ሁሉ ቀርቦ ስለማያውቅሽ ሆድ ብሶሽ ነው ከፍቶሽ ነው ነው? ወይስ እኔ ለእግዚአብሔር ክብር ለመንፈሳዊ ሕይወቴ ጤናማነት ለመጪው ትዳሬ ነው ማጨው ብለሽ ነው ማለት ለኢየሱስ ክብር ነው? በጣም ማግባት ትፈልጋለህ። ከዛ ላይ ሆነች ቆንጆ ልጅ አየህ እንድታገባ የጌታ ቃል ይፈቅድልሃል? አዎ። ለጌታ ክብር ይሆናል? አዎ። ሶስተኛውን ምስክርነት ለማግኘት ግን በጣም ማግባት ስለፈለክና ልጅቷ አንተ ስለሰፈርካት አንደኛ ስለሆነችልህ ከዛ በኋላ እዚች ላይ ስትጸልዩ መጠንቀቅ። ምን ማለት ነው? የወሰንከውን ውሳኔ እግዚአብሔር ፊት አታቅርበው። በቃ ወደሃታል፣ ደንግጣሃል። ከዛስ በኋላ እያማረች ነው ጌታ እሺ እንዲልህ ነው የምትፈልገው። ከዛ ትጸልያለህ። በነገራችን ላይ ጌታ እሺ እንዲልህ ፈልገ ጌታ ሆይ ምን ትላለህ ብለህ ብትጠይቀው አይሆንም ቢልህ ምን እንደምትል ታውቃለህ? ይሄ ጠላት ድምጽ ነው። በኢየሱስ በደንብ አሰማ።
ትክክለኛ ድምፅ ቢመጣም አታረጋግጥ። ስለዚህ ጌታ ፊት የሆነ ነገር ላይ ፈቃዱን ለማወቅ ስትፈልግ እምቢም እሺም ላለማለት በመጣው ጥያቄ እምቢም እሺም ላለማለት መሃል ላይ ሆነ ካልጸለቅ ትክክለኛ መልስ አታገኝ። እህቶች የሆነ ሰንበዲ ሲመጣ ስታይ ዋ በስማ ዋው ቁመት ዋው ደረት ዋው ትከሻ እህቴ ምናምን አይ ላቭ ዩ ምናምን ጌታ ሆይ ምንድነው እዚህ ጉዳይ ላይ ያንተ ፈቃድ ነው ብላችሁ አጸል ዋው ካልሽ በኋላ መጸለይ ከባድ። የጌታን መልስ በትክክል መስማት አይቻል። ገለልተኛ በመሆን ጌታ ሆይ ጠይቆኛል፣ ጥሩ ልጅ ነው፣ ምንም የጎደለው ነገር የለም፣ ግን እኔ አሁን እሺ ማለትም እንቢ ማለትም አልፈልግም፣ አንተ ምን ትላለህ? ያን ጊዜ ነው ትክክለኛው ምስክርነት ይመጣው። አለበለዚያ በሰውየው የሆነ ነገር ከተሳብሽ በኋላ እሺ እንዲልሽ 90% ካዘነብሽ በኋላ እዛ ጌታ ኢየሱስ አይሆንም ካለሽ በኢየሱስ ስም ማንን? ኢየሱስን የጠላት ድምጽ ነው። በኢየሱስ ስም አውሬው ነው፣ እባቡ ነው። ማንን? ጌታዬን። ወይ ደግሞ ሰውየው ሲጠይቅሽ ምኑም ማያምርሽ አንቺ የሳልሽው አይነት ሰው የህንድ አክተር ማይመስል ንጹህ ኢትዮጵያ በጤፍ ያደገው ማለት ነው። ይሄ ውልጭምጭም ያለው ኢትዮጵያዊ ጠየቀሽ ልበል እና ብዙም አላማርሽ። እስቲ ልጸልይ።